ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል ወንድማችን እንዲገደል ታዟል። ግለሰብ እፎይ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደልባቸው በእስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙት ለምንድን ነው? ይሄን ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ትልቅ ሰው ሕፃን ልጅ የለውም እንደሱ የራሱ ሕፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ ርህራሄ። በዚህ ዙሪያ የሆነ ታሪክ ልንገርሽ እንግዲህ ስለ ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንደውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አን ነው የሰው ልጅ ማክበር ያለብን። አላህ ለማሳየት ነው። የራሳችንን አስተምሮ ብቻ ሳይሆን የነሱን አስተምሮንም ጭምር በአደባባይ ቁጭ ብለው አጥንተው ለክርክር ማህበራዊ ሚዲያ ላይ ወጥተዋል። ሰዎች መተው በአደባባይ እውነትን ይዘው ከመጡ በእውነት ሞግተው በትህትና ተመላልሰው ለመሄድ ሱና እፎይ ማክሰኞ ማታ ሊፋጠጡ ነው። አቢ ሙስሊም ነው እዚህ ቤት ሲሰራ የነበረ ማለት ነው። እመቤቴን አዛኝቷን ነው የምላችሁ። በፍጹም ሃይማኖቱን አልነካበትም፣ ሃይማኖቴን አይነካብኝም። ሰላም ምን ልታዘዝ? ምን አላችሁ? ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ መፈናቀል፣ ስደት ለብለብ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፉ እኮ ተባረረ። ምስር አትክልቱን አጠቃሎ በልቶ ሽሮና ጎመኑን አስተካክሎ ከቶ ከምግቦች መሃል ስጋን መርጦ ትቶ ጾም ያለሁኝ አለኝ ከስጋና ካጥንት ስጋና አጥንት ለብሶ ወፍሮ ያየሁት። ተቀበል ስጋና ቅልጥሙን አስተካክሎ ጎርሶ ከከትፎ አይቀረው ከጥሬ ከጮማው ከአመት እስከ አመት ሁሉን አግበስብሶ ስጾም አላውጅም በድብቅ ነው ይላል ያ መናፍቅ ከርሶ። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ሰላም ውድ አዳም ቲዩብ ቤተሰቦች ውድ ኢትዮጵያኖች እንዴት ናችሁ? እንዴት ሰነበታችሁ? እኔ ያለው ክብሩ ይስፋ ለፈጣሪ። ዛሬ እንግዲህ በመግቢያው ላይ እንደተመለከታችሁት በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። እንግዲህ ሰሞኑን ሁላችሁም እንዳያችሁት እንደሰማችሁት እጅግ በጣም ትልቅ የሆነ ኢሹ ተነስቷልና በሶሻል ሚዲያ አካባቢ የአሁኑ ሰዓት ለኦርቶዶክስ እምነት ተከታይም ለእስልምና ሃይማኖት ተከታዮችም የጾም ሰዓት ነው። በዚህ በጾም ሰዓት ታዲያ እየተፈጠረ ያለው ነገር እውነት ለኛ ተገቢ ነው ወይ? ለክርስትና እምነት ተከታዮችም ለእስልምና እምነት ተከታዮችም የሚጠቅም ነው ወይ አሁን እየተደረገ ያለው ነገር የሚለውን ነገር በደንብ እናያለን። ነገሩ እጅግ በጣም እየተካረረ ወደ አልሆነ አቅጣጫ እየሄደ ስለሆነ ይሄ ነገር እንዴት ነው ሊቆም የሚችለው? የዚህ ነገርስ መነሻው ምንድነው? ለምንድነው እንዲህ ልንሆን የቻልነው ብሎ ማሰብና አስተውሎ መናገር ያስፈልጋል ብዬ አስባለሁ። እኔ በበኩሌ እንግዲህ እናንተ የምትሉትን ነገር በኮሜንት ላይ ልታካፍሉ ትችላላችሁ። ቪዲዮቹን የተወሰኑ ቪዲዮችን አሳያችኋለሁ። ምክንያቱም በጣም ብዙ ነገር ስለሆነ እየተደረገ ያለው ስለዛ ሁሉንም ነገር አምጥቶ ማሳየት ስለማይቻል በዋናነት ግን ሐሳቡ ወዴት እየሄደ ነው? ሐሳቡ እንዴት ነው እየተንሸራሸረ ያለው? በሰላማዊ መንገድ ነው ወይስ ደግሞ ወደ ሌላ አቅጣጫ እየሄደ ነው የሚለውን በደንብ አድርገን ማየት ይጠበቅብናል ማለት ነው። አሳፋሪም ነገር ነው የምትሰሙት ነገር። ብዙ ጊዜ ብዙ ነገር ሀፕን ያደርጋል። አሁንም ደግሞ እየተጀመረ ያለው ነገር ወደ አልሆነ አቅጣጫ የመሄዱ ነገር በጣም በከፍተኛ ሁኔታ እያዘነበለ ነውና እስኪ ስለዛ ሁኔታ እኔ ራሴን ሐሳብ ከመስጠቴ በፊት ሰዎች ያሉትን ወይም ደግሞ ጉዳዩስ ምንድነው የሚለውን ነገር ዘርዘር አድርገው የሚያሳዩ ቪዲዮዎችን እንመልከትና ከዛ በኋላ የራሳችንን ሐሳብ እንሰጣለን። ወደ ቪዲዮቹ እንሂድ። ሱና እፎይ ማክሰኞ ማታ ሊፋጠጡ ነው። በስተመጨረሻም በሁለት ጎራ ሆኖ ሲወራወሩ የነበራቶች ሁሱና እፎይ ማለት ነው በማክሰኞ ዕለት ውይይት ያደርጉ መሆኑ ተሰምቷል። የውይይታቸው መነሻ ሆኖም ደግሞ ይሄ ልጅ እኔ ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኑሮ እውቀቱ ኑሮ ብቃቱ ኑሮ ከዚህ ወንድማችን ጋር
መወያየት ከቻልክ ይሄ ልጅም ታዲያ እፎይ ከእሱ ጋር የምትወያይ ከሆነ በዛው ቅጽበት እምነቴን እቀይራለሁ ይላል። ይሄ መልእክት የደረሰው እፎይም ታዲያ እንደዚህ ሲል መልእክቱን ያስተላልፋል። ማክሰኞ ከምሽቱ 3 ሰዓት ጀምሮ በፖስት ቤት ማድረግ እንችላለን። ይሄ መልእክትም ታዲያ ለሁሱ ሲደርሰው ከሱ ጋር ለመወያየት ቀጠሮ አልያዝንም፣ ነገር ግን ለመወያየት ከፈለገ የምን ማክሰኞ ነው ዛሬ ይምጣ፣ እስከ ማክሰኞ ከሞተ ምን ልናደርግ ነው ሲልም ተሰምቷል። አድምጡት። ተቀርባለህ ትወያያለህ ነው እፎይ ጋር ለምን ማክሰኞ ድረስ ያረዝመዋል? አሁን ለምን አይመጣም? ሄድና አንጥራው በፈጠረ አይ ማክሰኞ 3 ሰዓት በኋላ ምናምን ነገር ያለው ነገር ቪዲዮ እኔ ጋር አልተባባለም። በራሱ ነው እንደዚህ እያለ እንትን እያላቸው ያለው። አታርዝም አሁን እናበለው። ለምን ያረዝመው? እሱ ብቻ አይደለም ማንኛው ቀሳውስቶቻቸውን አሁን ሄድና ጥራቸው። ያ ሁሉን ከገስት ላይ አውርቼ አሁን አገኛቸዋለሁ። አታርዘሙ፣ ጊዜ አትወሰዱ። ቢሞት ሲዛን ታናገኝ አሁን ሄድ ጥራቸው። የመወያየቱ ጉዳይ ችግር የለውም። ሰዎች በሐሳብ ልዩነትን ለማጥበብ ወይም ደግሞ የሐሳብን ልዩነት ለማጥበብና ወደ አንድ ለማምጣት መወያየት ያለ ነገር ነው። በየትኛውም ሐሳብ ዙሪያ መወያየት እንዳለ ሆኖ ነገሩ ስለ መወያየት ላይ ብቻ አይደለም ያቆመው ማለት ነው። እና እኔ በጣም ያስገረመኝ ነገር በዚህ ልክ ርቆ መሄዱ ለየትኛው ወገን ነው የሚጠቅም? እንዴት ነገሩ ሰርኩሌት እያደረገ እንዳለ፣ እንዴት ነገሩ ወደ ሌላ አቅጣጫ እየሄደ እንዳለ በደንብ ትረዱታላችሁ። ይሄን ቪዲዮ እስከ መጨረሻ ከተመለከታችሁት። ከዚህ ቀጥዬም ማስነን ቪዲዮ ላሰማችሁ። ግለሰብ እፎይ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙ ስለምንድን ነው? ይሄን ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር በመሆኑ በዛ ሰዓት እኔም ቪዲዮ ሰርቻለሁ። ማንነቱን ደግሞ አያውቅም። እኛ ነግረነው ነበር። ዲቃላ መሆኑን ነግረነዋል። እስካሁን አላወቀም። ብቅ እያለ ግን ያወራል። የሶሻል ሚዲያ ያው አካውንቱ ከተከፈተ በቃ ማንም ገብቶ ስለሚያወራ ፍሪ ጠፍቶ አብረን በላን አሉ። ከዝራጥረጠ ቅዘን በቅዘን ስለምትሆን ሁሌ የቀበሮነት አቁም የለም። ለነገሩ አንተ ዲቃላ ነህ። አንተ ዲቃላ ነህ። የጨርሻ ደደብ ደንቆሮ እንዳንተ አይነቱ ዲቃላ ሙስሊሞችንና እስላምን ጫፉን መወረፍ መንካት አይችሉም። ያንተን ንከክ መቻ ሳይህን የመጨረሻ እከካም ለምጻም ቆዳን ያስቀየር ከሰውነት ደረጃ የለቀቅ እኮ ሰው ነህ አንተ። ሰውነትን የለቀቅ ግን ሰው በሰውነት ላይ ሆነህ ደግሞ ዲቃላ ከልብ ውሻ ማለት ነው። አንተንም እንደረግመሃለን፣ አካውንትህንም አንተንም እንደረግመሃለን፣ እንዘጋሃለን ባለህበት ቦታ ላይ ሆነህ ማለት ነው። አሁን ይሄ ስድብ ነው፣ ላይክ ፐርሰናሊ ስድብ ነው። እና በስድብ ብቻ አልቆመም ነገሩ። ወዴት እየሄደ እንደሆነ በደንብ አድርጋችሁ ተከታተሉት። እና ይሄ በሶሻል ሚዲያ ላይ የሚጀመር እንደዚህ ያለ ነገር ሌላ ቦታ ላይ ወደ ምድር ሊወርድ ይችላል። ስለዚህ ይሄን ነገር ማርገብ ያለባቸው ሰዎች ወይም ደግሞ መሀል ገብተው ይሄንን ነገር ማስቆም ያለባቸው ሰዎች፣ የሚመለከታቸው ሰዎች ትኩረት ሰጥተውት ይሄን ጉዳይ ወደ ሌላ አቅጣጫ ሳይሄድ ወደ ምድር ላይ ሳይወርድ ቢያስቆሙት ብዬ አስባለሁ። በዚህ ብቻ አላበቃም። እንዴት ነገሩ ወደ አልሆነ አቅጣጫ እየሄደ እንደሆነ እዚህ ጋር ይሄንን ላሰማችሁ። እፎይ የሚባለው ወጣት በአደባባይ ወያችሁ ደግሞ አንድ ወንድማችን እንዲገደል ታዟል። ይገደል የተባለው ኦርቶዶክሳዊን ስሙት። ይሄ ልጅ ነው። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል፣ በተገኘበት ይገደል፣ በተገኘበት ይገደል። እፎይ የሚባለው ወጣት በአደባባይ ኦርቶዶክስ ለሚያሳደቡ ለሚያናንቁ ምላሽ ያጣች ይመስል መጽሐፍ ቅዱሳን እያብጠለጠሉ አስተምሮቷን እያብጠለጠሉ ለሚናገሩ በተለያየ ሃይማኖት አስተምሮ ውስጥ ላሉት በሙሉ ማለት ናቸው። ባለ ጊዜ ነን እያሉ ድንጋዩንም እየወረወሩ ምኑንም እየተሳደቡ ላሉት አኬን ጨምሮ ፈለገን ጨምሮ እነ ልደትን ጨምሮ እፎይን ጨምሮ በጣም ብዙ ወጣቶች ማህበራዊ ሚዲያ ላይ ወጥተዋል። በአደባባይ ላይ የወጡት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አስተምሮቷ ምላሽ እንዳላት ለማሳየት ነው። የራሳችንን አስተምሮ ብቻ ሳይሆን የነሱን አስተምሮንም ጭምር በአደባባይ ቁጭ ብለው አጥንተው ለክርክር ማህበራዊ ሚዲያ ላይ ወጥተዋል። ሰዎች መጥተው በአደባባይ እውነትን ይዘው ከመጡ በእውነት ሞግተው በትህትና ተመላልሰው ለመሄድ በአደባባይ ወጥተው በአስተምሮታቸው አስረዷቸው። በራሳቸው መጽሐፍ፣ በራሳቸው ሜዳ፣ በራሳቸው ጉዳይ አሸነፏቸው። ሲያሸንፏቸው ይገደላሉ። መሸነፋቸውን የሚያሳየው ቪዲዮ ላሳያችሁ።
ከተጠሩት መካከል ትክክለኛ ሰው በስርዓት ይወያያል ብዬ ማስበው የነበረ ሰው ስለነበረ ግብዣ አድርጌለታለሁ። ሃይማኖቴን ግን ስለማስቀድም ስለማከብር ግን እኔ በዚህ መልኩ ከሱ ጋር ለመወያየት ፍቃደኛ አይደለሁም። መልካም። ይህ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳቸው የእናቴ መቀነት አደናቀፈኝ ብለው እንደሚቀሩት ይህንኛውም ኡስታዝ ሰበብ እየደረደረ ውይይቱን እንዲህ ነው ውይይት የሚያደርጉት። ጥሪ ያስተላልፋሉ፣ ጥሪያቸውን ይቀራሉ፣ እነዛም ይጣራሉ። ሲሄዱ መድረኩን ወደ ጦርነት እያደረጉት ነው። ይሄ ጉዳይ ዝም ከተባለ መጨረሻው የት ነው የሚሆነው? ኦርቶዶክሳውያን አይነሱም ተብሎ ይታሰባሉ ወይ? ምላሽ የላቸውም ተብሎ ይታመናሉ ወይ? ወይስ ሲወገሩም ሲገደሉም ሲገረፉም ዝም ነው ወይ የሚለው ህጉስ? በዚህ ጉዳይ ላይ ዛቻና ማስፈራሪያ ወንጀል አይደለም ወይ? ይህንን ጉዳይ መርምሮ ማጥናት አይቻልም ወይ? ምናልባት አንድ ፖለቲከኛ በዚህ ጉዳይ ላይ ተሰድቦ ተዘልፎና ተዝቶበት ቢሆን ኖሮ ሀገሪቷ ተተራምሳ ነበር። አሁን ግን ኦርቶዶክስ ነች። ባለ ጊዜ ስለሆነ ነው። ጊዜው ኦርቶዶክስን የመጨቆን ስርዓት ስለሆነ ነው። በነገራችን ላይ ባስተምሮ ፍልስፍናችሁ ማንንም መሞገት ማንንም የሃይማኖት ተቋም ይችላል። ፍልስፍናችሁ ማንንም መሞገት ማንንም የሃይማኖት ተቋም ይችላል። በጉልበት አይደለም። ሄዶ ማንንም አይሞግትም። ማናችሁም ካልመጣችሁ ብሎ አልተሟገቱም። መተው በመድረኩ መተው በራሳቸው ጠረጴዛ ሞገቷቸው። ሲሞግቷቸው ባስተምሮታቸው አስረዷቸው። ሲያስረዷቸው እንግደሏችሁ እያሏቸው። አንዱን ሊስትገሉት እልፍ እንደሚሆኑ አታውቁም? ለራሳችሁ ጠብቁ። ይገደሉ የተባሉት ወጣቶች የሚጸልዩላቸው የሚጠብቋቸው አለሁላችሁ የሚሏቸው እልፍ ኦርቶዶክሳውያን አሉ። እልፍ ሲሳሳቱ እረፉ ብለን የምናርማቸው ተው ይሄ ነገር መለስ በሉበት የምንላቸው የምንጠብቃቸው የምንሳሳላቸው ኦርቶዶክሳውያን ናቸው። ይሄ እንድታውቁት እንፈልጋለን። መረጃውን በዚህ ላይ እንግዲህ ይሄ ነገር ወዴት እየሄደ እንደሆነ ተመልክታችኋል በዚህ ቪዲዮ። በነገራችን ላይ በውይይት መፍታት የሚቻልን ነገር ወደ ነፍስ ማጥፋትና ባለበት ቦታ ይገደል ብሎ አዋጅ ማወጅ እኔ ጥሩ ነው ብዬ አላስብም። ለየትኛውም ወገን አይጠቅምም። በምንም ምክንያት አንድ ሰውን ይገደል ማለት አይችልም። ስለዚህ ይሄ ነገር ወደ ሌላ አቅጣጫ እንዳይሄድ ጥንቃቄ ቢደረግ መልካም ነው። የሃይማኖት ውስጥ ያለውን እውነት ተነጋግሮ መተማመን፣ ተነጋግሮ መግባባት፣ ተነጋግሮ አሳምኖ ወይ አምኖ መሄድ ያለ ነው። ምክንያቱም ሃይማኖት የግል ስለሆነ ማለት ነው። እኔ የማምነው ሃይማኖት ለእስልምና ሃይማኖት የማይገባው ወይም ደግሞ ለእስልምና ሃይማኖት የማይቀበለው ነገር እንኳን ቢሆን እኔ ከተቀበልኩት ያንን የኔን ሃይማኖት ማክበር ግድ ነው እንጂ የናንተ እንደዚህ ነው የናንተ እንደዚህ ነው። አሁን የሚወራውን ነገር ስትሰሙት በጣም ነው የሚያሳዝነው። በእውነት ለመናገር ይሄን ነገር ሰዎች አንዳንዴ ሶሻል ሚዲያን የምትጠሉበት ወይም ደግሞ በሶሻል ሚዲያ ላይ እጅግ በጣም አጸያፊ ነገር ስለምትሰሙ ሶሻል ሚዲያ አይኖር ብላችሁ ትመኛላችሁ። ምክንያቱም ሶሻል ሚዲያ ባይኖር ኖሮ ሁሉም ከየቤቱ ሆኖ ተቋማትን ከተቋም ጋር ሊያጋጭ የሚችልን ሐሳብ ይዞ አይመጣም። አንድን ሰው ከአንድ ሰው ጋር የሚያጋጭን ሐሳብ ይዞ አይመጣም። ይሄንን ለምንድን ነው የምትለው ብላችሁ ካላችሁ ይሄንን ቪዲዮ ላሰማችሁ። ምስር አትክልቱን አጠቃሎ በልቶ ሽሮና ጎመኑን አስተካክሎ ከቶ ከምግቦች መሃል ስጋን መርጦ ትቶ ጾም ያለሁኝ አለኝ ከስጋና ካጥንት ስጋና አጥንት ለብሶ ወፍሮ ያየሁት። ተቀበል ስጋና ቅልጥሙን አስተካክሎ ጎርሶ ከከትፎ አይቀረው ከጥሬ ከጮማው ከአመት እስከ አመት ሁሉን አግበስብሶ ስጾም አላውጅም በድብቅ ነው ይላል ያ መናፍቅ ከርሶ። አሁን ይሄ ልጅ ይሄንን ነገር የተናገረበት ሐሳቡ ምንድነው? ደግሞ ኦርቶዶክስ ሃይማኖት የምታደርገው ነገር ውስጥ ገብቶ መናገር ነገር ፍለጋ ካልሆነ በስተቀር ምን ብላችሁ ልትወስዱት ትችላላችሁ? የኦርቶዶክስ እምነት የሚከተሉ ሰዎች ጾማቸውን የኦርቶዶክስ ሃይማኖት የሚፈቅደውን ነገር የተመገቡ የማይፈቅደውን ነገር እየተዉ ይጾማሉ። የእስልምና ሃይማኖት ቀኑን ሙሉ መጾም ከዛ በኋላ ማታ ላይ መመገብ የእስልምና ሃይማኖት የሚፈቅደው ወይም የሚያዘው ነው። ምንድነው አስገብቶ የሚያናግረን? ለምንድነው አርፈን ማንቀመጠው? ግን ለዚህ ሁሉ ነገር አሁን የሃይማኖት ልዩነታችን እንዲሰፋ የሃይማኖት ልዩነታችን በመሃላችን ከፍተኛ ቦታ እንዲይዝ መጀመሪያ ጽንሰ ሐሳቡ ከየት እየመጣ እንደሆነ ሰዎች ግን ጠይቃችሁ ታውቃላችሁ?
ለምንድነው የሃይማኖት ልዩነታችን እንዲሰፋ ሃይማኖትና ሃይማኖት እንዲጋጭ እንደዚህ ሰዎች ወጥተው የራሳቸውን ዓላማ ለማሳካት ስራዬ ብለው የሚሰሩት? ግማሾቹ እኮ እየተከፈለው ይሰራል። ይሄንን ስራ ይሄንን ነገር እንዲያጋግሉ ነገሩ እንዳይበርድ በሶሻል ሚዲያ ላይ ያለው ወደ ምድር እንዲወርድ ስራዬ ብለው የሚሰሩ ሰዎች አሉ። ብዙ ሰዎች የሃይማኖትን ልዩነት ለማስፋት ወይም ደግሞ ሰዎች እኛ ይሄንን ነገር ብናረግ በዚህ ላይ የሚሰጡት አስተያየት ይሄንን ነገር ሊያመጣ ይችላል ብሎ ፕላን ተደርጎ ይደረጋል። በዛ መሃል ላይ ግን ከዚህም ከዛም ንጹሃን ሰዎች ይጎዳሉ። በጣም ብዙ ንጹሃን ሰዎች ይጎዳሉና እኔ የእስልምና ሃይማኖት ተከታዮችም የኦርቶዶክስ ሃይማኖት ተከታዮችም ይሄንን ነገር አቅጣጫውን ሳይስት ከላይ ያሉት ሰዎች ቢያረጋጉት መልካም ነው ብዬ ነው የማስበው። ምክንያቱም የሰውን ልጅ ህይወት ከመቅጠፉ በፊት ማስቆም ግዴታ ነው ብዬ አስባለሁ። ምክንያቱም ሁኔታዎቹ አካሄዱ ደስ ስለማይል ማለት ነው። ይሄንን ነገር ለምንድነው እሱ እንደዚህ ያልክ ያለው ወይም ደግሞ ለምንድነው እንዲየሆነ ያለው የሚለው መርምሮ ማየት ተገቢ ነው። ሰዎች ወጥተው ፌክ አካውንት እየከፈቱ እስልምናን የማይከተሉ ሰዎች ኦርቶዶክስን የማይከተሉ ሰዎች እዛ ውስጥ እየገቡ በኮሜንት ላይ ሐሳብ በመስጠት የማያውቁትን ነገር እየገቡ ቀኑን ሙሉ ሲያቦኩት ሲጋግሩት ታያላችሁ። ይሄንን የሚያረጉት የራሳቸው ተልእኮ ስላላቸው ነው። ስለዚህ ኦርቶዶክስ ጋም እስልምና ጋም ጥንቃቄ ብናደርግ መልካም ነው ብዬ ነው የማስበው። ተከባብሮ መኖርን የመሰለ ነገር የለም። እስልምናም የራሱን ሃይማኖት ማክበር አለበት፣ ኦርቶዶክስም የራሱን ሃይማኖት አክብሮ እስልምናም የኦርቶዶክስን መንካት የለበትም። አርፎ ካልተቀመጠ ሰው መልስ መስጠቱ የማይቀር ነው። የአንድ እስልምና ተከታይ የሆነ ሰው ወጥቶ የኦርቶዶክስን ሲነካ የኦርቶዶክስን እምነት የሚከተል ሰው ወጥቶ የእስልምናን ሲነካ መልስ እንደሚመጣ ሁላችንም እናውቃለን። ይህንን ነገር ማብረድ ያስፈልጋል። ሌላው ነገራችን ይበቃል እኮ። አሁን ያለብን በጣም ብዙ ችግር አለ። ያ ሁሉ ችግር ያለብን እንደገና ሌላ ችግር ከጨመረን እውነቴን ነው የምነግራችሁ እኛ ኢትዮጵያውያኖች ወደፊት በጣም አስጊ ሁኔታ ውስጥ ነው የምንገባው። አካሄዱ ደስ አላለኝም። የምሰማው የማየው ነገር አካሄዱ ደስ አላለኝም። ከዚህ በተጨማሪ አንዳንድ ነገሮችን እንመልከት እስኪ። ሰዎች እያሉ ያለውን ነገር ለምንድነው አካሄዱ ደስ አላለኝም የምትለው ብላችሁ ካላችሁ አንዳንድ ነገሮችን ላሳያችሁ። እፎይን እንግደል ብሎ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው የሚበጀው? ልብ ብላችሁ ስሙኝ። በተለይ ደግሞ የእስልምና እምነት ተከታይ ወገኖቼ ብታደምጡኝ በጣም ደስ ይለኛል። እፎይ ወንድማችን በጣም በተደጋጋሚ የሚያደርገው አንድ ልዩ ነገሩ ብዬ የምለው ምንድነው፣ እያንዳንዱ የሚያነሳቸው ጥያቄዎች የሚመዘዙት ከናንተው መጽሐፍት ነው። ብትኖሩ ተብሎ የተባለውን ህይወት እንዳጠቃላይ የእምነቱ ስሪት የሆኑ ጉዳዮችን ከመጽሐፍቱ ነቅሶ በማውጣት ይሄ ነገር እንዴት ነው ብሎ ይሞግታል ወይም ደግሞ አስተያየቱን ይሰጣል። ባልተጻፈ ነገር የሞገተበት አንድም ቀን የለም። እናንተ ግን በተጻፈ ነገር ለመሞገት ያላችሁ ቁርጠኝነት በጣም የቀዘቀዘ ነው። ቀጠሮች ይቀጠራሉ፣ አትገኙ። ከመገኘት ይልቅ እዚህ ና ትሉታላችሁ። እዛ ቢመጣ ጥያቄውን ቢጠይቃችሁ እሱን ታስወጡና እናንተ የምትፈልጉትን ነገር ትናገራላችሁ። ይሄ በጣም ትክክል ያልሆነ ነገር ነው። እፎይ የሄደበት ያለውን መንገድ በትክክል የተረዳ አንድ ሙስሊም እውነት ለመናገር ይሄ ነው መልሱ ብሎ መገኘት መቻል ይጠበቅበታል። አየን ሰማን፣ በዚህ መንገድ የሚመጣ የለም። ብትችሉ ከዚህ በኋላ የሚመጥኑ የሆኑ የውይይቱን ምላሾች ይዛችሁ መቅረብ፣ በማስረጃም ተመርኩዛችሁ መሞገት በጣም የተሻለ አማራጭ ይሆናል ብለን እንላለን። በተረፈ ግን እፎይን እንገላለን የሚል ዛቻ ካለ ግን ሁሉም ባለማተብ እፎይ ነው። ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት። ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም።
አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም። እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል፣ ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም። በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ፣ ግብጽ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት። የምታስታውሱት ነው። እና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ፣ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን ሙሐመድ አበባውን ታውቁታላችሁ። እዚህ ጋር እፎ ያለ ሌሎች እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን? ቅድም ብያችኋለሁ። አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉት ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው ኢሳ ወደዛ እያደገ ስለሆነ ወደዛ እንዲያድግ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ፣ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ፣ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ፣ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚይዙቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደርግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን። ነገሩ ወደዚህ ሄዷል ማለት ነው። ነገሩ እንደዚህ እየሆነ ነው። ልጁ እየተናገረ ያለውን ነገር ሰምታችኋል። የህግ አካላት ወይም ደግሞ ይሄንን ጉዳይ ማስቆም የሚችል ሰው ማስቆም አለበት። እንደዚህ ያለ ነገር ሲፈጠር ይሄ ነገር ልክ አይደለም ብሎ የእስልምና ሃይማኖት ተቋም ካሰበ በህግ መክሰስ ይችላል እንጂ ሰውን የመግደል መብት የለውም። ማንኛውም የትኛውም ሰው በህግ ነው መጠየቅ ያለበት። የኦርቶዶክስ እምነትን የነኩ ሰዎች እያሉ ምሳሌ እያነሱ ሲናገሩ ሰምቻለሁ። ኦርቶዶክስ ሃይማኖት ተቋም ህጉ በሚፈቅደው መልኩ ኦርቶዶክስ ሃይማኖትን የነኩ ሰዎች በህግ እንዲጠየቁ አድርጓል። በህግ መጠየቅ አለበት፣ በህግ አግባብ መጠየቅ አለበት። ይሄን ስላደረገ አንቀጽ ተጠቅሶ ጥፋተኛ ሆኖ ከተገኘ በህግ ሊቀጣ ይገባል እንጂ የሰው ቤት የህግ አካል በሌለበት አንድ ግለሰብ ቤት ሄዶ ያንን ሰው ፈልገን አጣ ነው፣ ወጥቶ ሄደ፣ ሸሽቶ አመለጠ ምናምን ከማለት በህግ
መክሰስ የመሰለ ነገር አለ። ማንኛውም ሰው በህግ ነው የሚዳኘው እንጂ በግድያ ሊዳኝ አይችልም። ግድያውን እንተውና ህጉ እፎይን ይሄን ጥፋት አጥፍተሃል ብሎ በህግ ሊቀጣው ይችላል። እንገለዋለን ወይ የሚገደል ባለበት በሚለው አካሄድ ከሆነ የሃይማኖት ልዩነትን በጣም ነው የሚያሰፋው። ምክንያቱም የሃይማኖትን ልዩነት ለማስፋት ካልሆነ በስተቀር አንድን ሰው ባለበት ይገደል የማለት መብት የለውም። በህግ መጠየቅ ይቻላል። ይሄ ነው የሚደረገው ማለት። ግን ዋናው ፖይንት ምንድነው? ይሄ ነገር ለምንድነው እንደዚህ የሆነ ያለው? እስኪ ዞር ብለን እናስበው። የመጀመሪያ ለዚህ ጉዳይ በመጀመሪያ አሁን ለደረሰበት ይሄ ነገር ዞሮ ወደ ግድያ ከዛቻ ውስጥ ከመግባቱ በፊት መነሻው ምንድነው ለዚህ ነገር ብለን እስኪ እንጠይቅ። ነገሩ እንዴት ወደዚህ እንደገባ መነሻውን ነው ማየት ያለብን። እንዴት ነው እዚህ ውስጥ የገባ ነው የሚለው ማለት ነውና እኔ ግድያው መፍትሄ ይሆናል ብዬ አላስብም። በነገራችን ላይ ይሄ ነገር እንደቀላል የሚታይ አይደለም። በጣም ከፍተኛ ሁኔታ ቀደም ብሎም የተሰሩ ስራዎች አሉ። ቀደም ብሎም የሰማናቸው ዜናዎች አሉ። ብዙ ቦታ ላይ ይሄን ነገር ከስራ መሰረቱ መመርመር ያስፈልጋል ብዬ ነው የማስበው። አንዳንዴ በሶሻል ሚዲያ አካባቢ የሚሰነዘሩ የሚወሩ የሚደረጉ ቃላቶች ወደ ምድር ይወርዳሉና ወደዛ ሳይደርስ ጥንቃቄ ብናደርግ መልካም ነው። ለማንኛውም እስኪ አንዱ ላይ ቪዲዮዎችን ላሰማችሁና ተመልሰን እንገናኛለን። ሰላም፣ ምን ልታዘዝ? ምን አላችሁ? ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ፣ መፈናቀል፣ ስደት፣ ለብለብ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፉ እኮ ተባረረ። ውይ እኔ ደግሞ ከውጭ ነበር የመጣሁት። የዚህም ቤት ሰላምና ፍቅር የተባሉ ምግቦችን ደግሞ በጣም ነው የምወዳቸው። እሺ ሰላም ሲል ሰላምማ ነበረ እና ማናቅምሶን እንኳን በሰላም ለሀገርሽ አበቃሽ። አመሰግናለሁ። እናው ምን ይምጣልሽ? የምወዳቸው ምግቦች ከሌሉ ምን እሰራለሁ? በቃ በሄድ ይሻላል። ቁጭ በይ። ይቅርታ፣ አንዴ ከገባሽ ሳትመገቢ አትወጪ። ማለት አዲሱ የሀገሪቱ ህግ ነው። ማን የካፌው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። እውነት ነው። እውነት ለመናገር እኚህ አባት የተናገሩትን ነገር ሰምታችሁ ከሆነ አሁን ላይ ሰዎች ከማህበራዊ ኑሮ ወይም ደግሞ እርስ በርሳቸው ከሚያደርጉት ንግግር ይልቅ ስልካቸው ላይ የሚያደርጉት ንግግር ይበልጣል። ብዙዎቻችን ሶሻል ላይፋችንን ረስተን የሚዲያ እስረኛ ሆነናል ማለት። አሁን በጣም የምትመለከቱት ነገር ሰዎች ሀዘናቸውንም ቲክቶክ ላይ ነው፣ ለቅሷቸውን፣ ሳቃቸውን፣ ደስታቸውን፣ ምግባቸውን፣ ቤት ውስጥ ያለ ላይፋቸውን፣ አጠቃላይ የእያንዳንዱን ህይወታቸውን ቲክቶክ ላይ ታዩታላችሁ። አሮጊት ሽማግሌው ቤተክርስቲያን በመሄጃው ጸሎት በማድረጊያው ሰዓት ቲክቶክ ላይ ወጥቶ ሲደንስ ታዩታላችሁ። እናቶቻችን አያቶቻችን የሚሆኑ ሰዎች ቲክቶክ ላይ ወጥተው ሲደንሱ ታያላችሁ። ከነሱ ማጠብቁትን ከነሱ ማወቅ የሚገባችሁን ነገር ሳይሆን የምትመለከቱት ከነሱ ስድብን፣ እናቶችን፣ አባቶችን፣ በጣም ትላልቅ የሆኑ ሰዎችን የማይመጥን ነገር ሲናገሩ የምታዩት ቲክቶክ ላይ ነው። አባት እንዳሉት ሰው የሚያወራው ጓደኛ ስለሌለው በአሁን ሰዓት፣ ምክንያቱም ልዩነታችን በጣም ስለሰፋ ጓደኛ የመያዝ እድሉ ራሱ እየጠበበ ነው። ምክንያቱም ሰዎች በሚናገሩት በሚያረጉት ነገርም እንደዚሁም ደግሞ በተለያየ ምክንያት ሰዎች ከጓደኛ ጋር ተለያይተዋል፣ ከወገኖች ጋር ተለያይተዋል። እንደ ድሮ
አንተ ትብስ አንቺ ትብስ የሚባለው ነገር የለም እንደምታዩት። ምክንያቱም አሁን ኢትዮጵያዊ የሆነ ሰው የሆነ ቦታ ላይ አይታችሁ ኢትዮጵያዊነቱን አውቃችሁ ሰላም ለማለት የምትፈሩበት የምትሳቀቁበት ምን ይለኝ ይሆን የምትሉበት ምን አይነት ብሔር ይሆን ያለው የየትኛው ብሔር ሰው ነው የሚለው ጥያቄ ነው ጭንቅላታችሁ ውስጥ መጀመሪያ መጥቶ መልስ የምትፈልጉት ለሱ ነው። ውጭ የሚኖሩ ኢትዮጵያኖች እርስ በርሳቸው የሆነ ቦታ ሲገናኙ ወዲያው ሰላምታ ይለዋወጡና ስለ መጡበት አካባቢ ወይም ደግሞ ስላለው ሁኔታ ያወሩ ነበረ። አሁን ካያችሁ የምር የምነግራችሁ ኢትዮጵያና ኢትዮጵያን እየተያየ ሰላም ሳይባባል የሚተላለፈው በጣም ብዙ ነው፣ እጅግ በጣም ብዙ ማለት ነው። እና ልዩነታችን እንግዲህ በብሔርና በዘር ያለው ልዩነታችን አልበቃ ብሎ የሃይማኖት ልዩነታችንን ደግሞ ልናሰፋ እንዴት እያደረግነው እንደሆነ ተመልከቱት። እውነት ለመናገር ይሄ ነገር በጣም አሳሳቢ ነገር ነው። እንዲህ እንደ ቀልድ የሚታይ ነገር አይደለም። ሁሉም ሰው በሚችለው ይሄንን ነገር ሊያረግበው ይገባል ብዬ አስባለሁ። እኔ በግሌ በጣም ብዙ ምስኪን ኢትዮጵያኖች ዋጋ ይከፍሉበታል። ከእስልምናውም እንደዚህ ያለን ነገር ከማድረግ መቆጠብ ነው። በህግ መጠየቅ ያለበትን ሰው በህግ አግባብ ጠይቆ እንዲቀጣ ማድረግ እየተቻለ ግድያ ውስጥ መግባት አለብን ብዬ አላስብም። አሁን በቅርብ እየተፈጠረ ያለው የሃይማኖት አባቶች፣ የቆሎ ተማሪዎች፣ በየቦታው የሚሞቱ ሰዎች አታዩት? እነሱ ምንም ውስጥ የሌሉ ሰዎች እኮ ናቸው የሚሞቱት። ምንም ውስጥ ይሄንን ዓለም በአይነ ብርሃናቸው እንኳን የማይመለከቱ ሰዎች የዚህ አሁን ያለው ሁኔታ ያለብን ችግር ሰለባ እየሆኑ ነው። ይህን ዓለም ማየት የማይችሉ ህይወታቸውን የሚያጡት እኛ በፈጠርነው ችግር፣ እርስ በርሳችን ባለመግባባታችን፣ እርስ በርሳችን ባለ ችግር ይህንን ዓለም ማየት የማይችሉ የአይን ብርሃን የሌላቸው ሰዎች ሰሞኑን የሆነውን አይታችኋልና በጣም ነው የሚያሳዝነው። ይሄ ነገር በየቦታው እንዲበዛ ከማድረግ እንዲቀንስ የምንችለውን ነገር ብናደርግ መልካም ነው ብዬ አስባለሁ። የሃይማኖት አባቶችም የሃይማኖቱ ተቋሙም ራሱ ጣልቃ መግባት አለበት ብዬ ነው የማስበው። በትንሽ ነገር የተጀመረ ነገር አድጎ ብዙ ነገርን ሊያጠፋ ይችላልና ይሄ ነገር ትኩረት ተሰጥቶት ትኩረት መሰጠት ያለበት ጉዳይ ስለሆነ ትኩረት ተሰጥቶ መፍትሄ ቢፈለግበት መልካም ነው ብዬ አስባለሁ። እኔ ይሄንን ካልኩኝ እናንተ የተሰማችሁን ነገር እንደተለመደው በኮሜንት መስጫው ላይ እንድታካፍሉኝ እየጠየቅኳችሁ እንግዲህ ለዛሬ ከዚህ ቪዲዮ ላይ ያገኛችሁት ነገር ካለ ወይም ደግሞ እናንተ ልታካፍሉን የምትችሉት ነገር ካለ በኮሜንት ላይ የማካፈል መብታችሁ የተጠበቀ ነው። በሚቀጥለው ደግሞ በተመሳሳይ ነገር ወይም ደግሞ እንደዚሁ አንገብጋቢ በሚባሉ ቶፒኮች ላይ ተመልሼ መጥቼ እንገናኛለን። እስከዛው